ቀን 6 የጀሚናይ አብረን ቆይታችንን ጀምረናል። ዲፕ ሪሰርች ስናደርግ የተለያዩ ሪሰርቾችን ለመስራት ሁላችንም እንደምናውቀው ሬፈረንሶች ከተለያየ መጽሐፍቶች፣ ጉግል፣ ኢንተርኔት ምኑ ቅጡ የማንሄድበት የማንቆፍረው ጉድጓድ የለም። ዲፕ ሪሰርች ሁሉ ጊዜ ዲፕ የሚያስብለው ጊዜያችንን አእምሯችንንና የሚፈጅብን አቅምና ጉልበትን በማስመልከት ነው። ስለዚህ ዲፕ ሪሰርች ስንሰራ በደንብ ተደራጅተን አጥንተን ተዘጋጅተን ሪሶርስ አሰባስበን ነው። ይህን ሁሉ ግን የሚያቀል አንድ መንገድ አለ። አስክ ጀሚናይ የሚለው ላይ እንበትናትና ቱልስን እንነካለን። ከዛ በኋላ ዲፕ ሪሰርች የሚላለን። ዲፕ ሪሰርች ላይ ሊሚትድ የሆነ ነው። በወር 5 እድል ነው የሚሰጠን። ግን 5ቱን እድል በደንብ ኢፌክቲቭሊ ከተጠቀምን ለአመታት የሚፈጅብንን የጥናትና የምርምር ጊዜ ስብስብ አድርጎ በአጭር ጊዜ ውስጥ ያጠናቀቅልናል። ስለዚህ ዲፕ ሪሰርች ላይ እንገባና ለምሳሌ እኛ የሚመለከተን ስለ ሶላር ኢነርጂ፣ ኢትዮጵያ ውስጥ ሶላር ኢነርጂ ምን ያህል ፍጆታ አለው፣ ምን ያህል ተስፋ አለው፣ ወደፊት ሶላር ኢነርጂ ኢትዮጵያ ውስጥ ለመጠቀም ምን አይነት ኦፖርቹኒቲዎች አሉ፣ እስከዛሬስ የተደረጉ ምን አይነት እንቅስቃሴዎች አሉ፣ የሶላር ቴክኖሎጂው በዓለም አቀፍ ደረጃስ ምን እያደረገ ነው፣ ለኢትዮጵያ ምን አድቫንቴጅ አለው የሚል ጥልቅ የሆነ ምርምር መስራት ፈልገናል። ስለዚህ ምን እንለዋለን? እንሄድና እንገባለን ዲፕ ሪሰርች ላይ ጀሚናይ። ዛሬ ስለ ኢትዮጵያ የፀሐይ ኃይል አማራጭ ኢነርጂውን ማወቅ ፈልጋለሁ። ማወቅ የምፈልገው ከቴክኖሎጂ ከአገር ውስጥ ካለው ሪሶርስ እና ከወደፊት ተስፋው ከባለፈው ደግሞ ቻሌንጆችና ኦፖርቹኒቲዎች ከነዚህ ሁሉ ተቀናብሮ ዳጎሰ ዶክመንት አዘጋጅልኝ ይለዋለሁ። ጀሚናይ ደግሞ እንዴት እንደሚያዘጋጅልን እናያለን ማለት ነው። ፕሮምፕታችንን በደንብ ድቅቅ አድርገን የምንፈልገው አይነት ፎርማት ላይ ከመጣልን በኋላ ነው የምናስገባው። ስለዚህ ቱል ላይ እንገባለን። ቱል ላይ ዲፕ ሪሰርች የሚላለን። ዲፕ ሪሰርች የሚለውን ስንነካ አማራጮች ከጉግል ነው ወይስ ከፋይል ዲፕ ሪሰርቹን ማድረገው ይላል። ስለዚህ እኛ አሁን ከጉግል ከሆነ ከጉግል ብለን እንመርጣለን። አውትላይን ያመጣልናል። አውትላይን ማለት ጥናቱን የሚያካሄድበትን ቅደም ተከተልና ታይትሎቹን አዘጋጅቶ ያመጣልናል። እሱን ካመጣልን በኋላ አይተን ከተስማማን ቀጥል እንለዋለን። ከዛ በኋላ ቀጥታ ስንጨርስ ወደ ዲፕ ሪሰርች ግባ እንለዋለን። ፕሮሰስ ያደርጋል። ፕሮሰስ በግራ በኩል አድርጎ ሲጨርስ የምናየው ሰሌዳ ላይ ዶክመንቱን ያመጣልናል። ከዛ ሪሰርች የሰራበትን እያንዳንዱን ምንጮችም ይጠቅሳል። ይህንን አይተን ሳቲስፋይድ ከሆንን በሰራው ነገር ደስተኞች ከሆንን ምን ማድረግ እንችላለን? ዳውንሎድ ማድረግ፣ ሼር ማድረግ ወይም ደግሞ ኮፒ ማድረግ እንችላለን ማለት ነው። እንደዚህ በማድረግ በጣም የዳበረ ዲፕ ሪሰርች ያልሆነ ዶክመንቴሽን ይሰጠናል ማለት ነው። በማንኛውም ዘርፍ ላይ መስራት የምንፈልገውን ጥናት እንደዚህ መስራት እንችላለን። ጥልቅ የሆነ ምርምር ሲያቀርብልኝ እኔ የሚጠበቅብኝ ምንድነው ማለት ነው? ቁጭ ብዬ ማገናዘብ፣ ሰዋዊ የሆነውን ፓርት የኔን መጫወት። ሰዋዊ የሆነ ፓርት ምንድነው? የመጣልኝ ሪፖርት፣ የተቀናጀውን መረጃ ወደ ቢዝነስ ለመቀየር የሚያስፈልጉኝን ብልሃቶች፣ መረጃዎች ከእንደገና አሰባሰብና ተመልሼ ደግሞ ጀሚናይን ላናግረው እችላለሁ ማለት ነው። የቀን 6 ከጀሚናይ ጋር የነበረን ቆይታ ይህን ይመስል ነበረ። እንዴት ዲፕ ሪሰርች መስራት እንደሚችል እናንተ በፊልዳችሁ እስቲ በሙያችሁ ሙዚቃ ነው፣ ሕክምና ምንድን ነው፣ ስታቲስቲክስ፣ ማትስ የምትፈልጉትን ነገር ዲፕ ሪሰርች እንዲሰራላችሁ ጠይቁትና ከዛ በኋላ ያላችሁንና የሰራችሁትን ነገር ኮሜንት ሴክሽን ላይ ተውልን። ዛሬ ያለን የጀሚናይ ቆይታ ቀን 6 በዚህ ላይ ይጠናቀቃል። እንግዲህ በሚቀጥለው ሳምንት እስክንገናኝ ሰላም ሁኑ። ይመቻችሁ። ኖታ